ደረጀና ወይዘሮ ማርታ የህይወት ፍጻሜ ላይ ደረሱ። ናታን ከሰላምዬ የተቀበለውን የአደራ ደብዳቤ በመጨረሻም ለዳጣ ለመስጠት ሰዓቱና ጊዜው ስለደረሰ ዳጣ ሰላም ከቤት ከወጣች 3-4 ቀን ሊሆናት ነው። ስለዚህ እሷ ደግሞ እኔ እቤት በሌለሁኝ ሰዓት ይህንን ወረቀት ለዳጣ እንድትሰጥልኝ ብላ ከባድ ማስጠንቀቂያ ሰጥታኛለች። ያ ሰዓቱ ደግሞ አሁን ደርሷል። ዳጣ እኔ ይህንን ወረቀት ውስጡ ላይ ምን እንዳለው ምን እንደሌለው ምንም የማውቀው ነገር የለም፣ ግን ለሷ የህይወት ጉዳይ ስለሆነ እድሜ ልኳን ይጠቅማታል። እንደምንም ብለህ ማንም ሳያየው ወረቀቱን በደንብ አድርገህ እንድትሰጣትና ካጠገቧ ሆነህ እንድትጠብቃት እፈልጋለሁኝ ብላ የመጨረሻ ማስጠንቀቂያ ሰጥታኛለች ብሎ ሲላት፣ ዳጣም ደግሞ እውነት እየቀለድክብኝ ነው እንዴ ናታን አለችው። እሱም ደግሞ ዳጣ አሁን የምቀልድበት ሰዓት አይደለም፣ በደንብ እንድታዳምጭኝና ያለውን ነገር እንድትረጅኝ እፈልጋለሁ ሲል ማስጠንቀቂያ ሰጣት። እሷም ተረጋጊ፣ አሁን ከተረጋጋሽ በኋላ ያሉትን ነገሮች አንድም ነገር ሳልደብቅ እውነታውን እነግርሻለሁኝ። ይህንን ወረቀት ደግሞ ስታነቢም ሆነ ስታይ አጠገብሽ ከኔ ውጭ ሌላ ሰው እንዳይኖር አስጠንቅቃለች ብሎ ሲላት በጣም ግራ ገባትና ቆይ ይሄ ነገር ምን እየተፈጠረ ነው? ሰላም ከዚህ ሁሉ ቤተሰብ ለኔ የተለያት አመለካከት ያለው ለምንድን ነው ብላ ስትል እንግዲህ ወረቀቱ ላይ ያለውን ነገር ካየሽ በኋላ መረዳት ትቻለሽ ብሎ አላት። ዳጣም እጅጉን በጣም ጥያቄ ሆኖባት ነበርና እሺ ብላ ስትል ወይዘሮ ማርታና አቶ ደረጀ እንደተለመደው ከስራ ቆይታቸው ወደ ቤታቸው ሲመጡ ቁጭ አሉና እየተቀላለዱና እያወሩ ሳለ ናታንዬ፣ ዳጣ ደግሞ ዛሬ አቢጌልና ውሃ ወዴት ሄደው ነው እያለች መጠየቅ ጀመረች። እጇ ላይ የያዘችውን ወረቀት ይዛ እየተንቀጠቀጠችና እየተርበተበተች ነበር። መጨረሻ ላይ ምን ቢል ጥሩ ነው? ዳጣ እኔ ግዴታዬን ተወጥቻለሁ፣ እዚህም ማንበብም ከቻልሽ ቻይ፣ አይ ወደ ክላሴ ገብቼ ነው ወይም ወደ ውጭ ወጥቼ ነው ብለሽ ካልሽ ምርጫው ያንቺ ነው ብሎ ከዛ ቦታ ላይ ወረቀቱን ሰጣትና ብድግ ብሎ ሲነሳ ናታን ቁጭ በል፣ ምን ተፈጥሮ ነው? ያስከውንም ነገር ስጣት ብላ ወይዘሮ ማርታ ስትናገር ናታንም ያንን አደራ የሰላምዬን የጻፈችውን ደብዳቤ ዳጣ ገልጣ ስታነበው ራሷን መቆጣጠር አቃታት። ሰላም ለ19 ዓመት በሙሉ ስለ ዳጣ የህይወት ታሪክ ያሳለፈችውንና መከራ እንዲሁም ደግሞ ስቃይና በሳ የሚገልጽ ትልቅ መግለጫ ነው። ካነበበችው በኋላ ራሷን መቆጣጠር አቅቷት ደም እንባ እያነባች ሳለ አቶ ደረጀም የተጻፈው ነገር ትክክልና እውነት ስለሆነ ጥንቅቅ ብሎ ስለሚያውቅ ምን ነው በሰዓቱ ትዳሬም ከሚበተን ዳጣንም በእንደዚህ አይነት መልኩ ልቧን ተመስበር ሰላም እናቷ እንደሆነች መናገር ነበረብኝ ብሎ እጅጉን ተሸማቀቀ። ወይዘሮ ማርታ ማመን አቅቷት በተደጋጋሚ ያንን ወረቀት እንዲነበብና ያ ወረቀት ላይ ያለውን ነገር በሙሉ እንዲጨርሱላት ፈለገች። መጨረሻ ላይ አቶ ደረጀን አንተ ከሃዲ፣ እንዲህ አይነት አረመኔና አደገኛ ሰው ትመስለኝ አልነበረም፣ እንዴት በህይወቴና በትዳሬ ላይ ትቀልዳለህ? ይህን ያክል ጊዜ ተደብቀ ከኔ ያደረካቸው ነገሮች በሙሉ እጅግ በጣም ያማሉ። ለካ እስከ ዛሬ ድረስ ልትነግረኝ የፈለግከው ነገርና እንዲሁም ደግሞ በውስጥ ደብቀህ የነበረው ትልቁ ጥያቄ እየተመላለሰብህና እያጨናነቀህ የነበረው ይሄ ነገር ነው ብላ እጅጉን በጣም ልቧ አዘነ።
ሰላም ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጅና ልብ አንጠልጣዩ የዳጣ ድራማ እንደቀጠለ ይገኛል። ዳጣ ከሚባለው በላይ ልቧ ስብርብራልና ደም እንባ እያለቀሰች ትገኛለች። ወይዘሮ ማርታ ደግሞ በባሏ ላይ ያተረፈችውን ክህደትና አስመሳይነት እንዲሁም ደግሞ መጥፎ ድርጊት መቋቋም አቅቷት ከዚህ ከቤት መውጣት ያለብኝ እኔ ነኝ፣ እናንተማ ምን በወጣችሁ። ዳጣ አሁን አንቺ እዚህ ቤት ስትመጪ በተደጋጋሚ የሲሳይ ልጅ ነኝ እንዲህ ነኝ እያልሽ ስትይ ነበር። የሲሳይ ልጅ እንዳልሆንሽ በአንዳንድ ነገሮች አውቄያለሁ፣ ግን በጭራሽ የኔው ጉር ትሆኛለሽ ብዬ እንዴት አባቴንስ ልሰባለችና ስትናደድና ስትቃጠል፣ እንዴት እኔ በፈጣሪ ምንም የማውቀው ነገር የለም፣ የሌለ ነገር እየፈጠርሽ አእምሮሽን ባታሳመሚ ደስ ይለኛል። እኔ እኮ በጣም በጣም ስለከፋኝና በጣም ከሰላምዬ ጋር እናቴ መስላ በጭራሽ አትታየኝም፣ ግን እርግዝናዋ እንዲሁም ደግሞ እንደ ሰው እኔን ትንከባከበኛለች፣ እንደ ሰው ካጠገቤ ሁና ትጠይቀኛለች። ያያ ሸሚዞኝ እንጂ በፍጹም አንቺ እንደምታስቢው ሰላምዬ እናቴ እንደሆነች የማውቀውም ነገርም የለም ብላ ስትናገር፣ ናታንም ደግሞ እማዬ ዳጣ እውነቷን ነው፣ ይህን ነገር ብታውቅ ይህን ያክል ስሜት ይሰማት ነበር እንዴ? ቆይ ምን ሆነሻል? ተረጋጊ፣ አንዴ የሆነ ሆኗል። ዳጣ አንቺ ልጄ ነሽ፣ እኔ ደግሞ እናትሽ ነኝ። አቶ ደረጀ ደግሞ አባትሽ ነው የሚለውን ጥቅስ ስታይ ወይዘሮ ማርታ ከሚባለው በላይ አበደች። አቶ ደረጀም ለተፈጠረውና ለሆነው ነገር እጅጉን በጣም አዘነና ወይዘሮ ማርቲን በተደጋጋሚ ለመናገር ስሞክር ትዳራችን ይበተናል፣ ይፈርሳል፣ አጣሻለሁ፣ ልጆቼን አጣቸዋለሁ ብዬ ፈርቼ ነው እንጂ ይህን ነገር ለመናገር ካሰብኩትና ካቀርኩት በጣም ቆይቻለሁ እያለ ቢላትም እሷ ግን ማመን አቅቷት እጇን ብድግ አረገችና ደረጀ ካሁን በኋላ እኔ እናንተ በጭራሽ መተማመን እንደሌለብን ተረድቻለሁ። ምንም ይፈጠር ምንም ካሁን በኋላ ከህይወቴ እንድትወጣልኝ ነው የምፈልገው አለችው። አረ እባክሽ አሁን ውሃና አቢጌል እኛን አጥተው ሰላም የሚኖሩ ይመስልሻል? ይሄ ነገር ከሆነ ደግሞ ከባድ ቅሌትና ውርደት ነው። መቼም ቢሆን መቼም ይሄን አምኜ ልቀበልሽና አምኜ ካንቺ ጋር ልቀጥል አልችልም የሚለውን ጥያቄ በተደጋጋሚ እንትን ሲላት እጅጉን አዘነች። ዳጣም እንግዲህ ወረቀቱን እያነበበች የእናቷ የሰላምን ጉድና እናቷ ሰላም ይህን ያክል ጊዜ ደብቃት ስትኖር የነበረውን ትልቅ የህይወት ጉዞ አምኖ ለመቀበል እጅጉን በጣም አዘነች ማለት ነው። አቶ ደረጀንም ዞር አለችና አባዬ እስከ ዛሬ ድረስ እናቴ ደህና ናት በህይወት አለች ብዬ ስጠይቅህ እናቴ ሰላምዬ እንደሆነች ለመናገር ምን አሳፍሮህ ነው? ይህን ነገር እኮ ስታደርገው ወደህና ፈቅደህ ነው። እኔ በጣም እድለኛ ነኝ። ግን አሁን የትዬና የውሃ እንዲሁም የአቤጌል መጨረሻ ምን ይሆን እያለች በጣም አዘነች። አቢጌል እንግዲህ የተጻፈውን ወረቀት ፈልጎ ለማግኘት ብዙ ደከመች። መጨረሻ ላይ ደግሞ ያንን ወረቀት ወደ ናታን ክፍል እንዳለ ከተረዳች በኋላ ለእናቷ እማዬ ልትረጅኝ ይፈልጋለሁ፣ ትዳርሽ አይኔ እያየ እንዲበላሽ፣ ቤታችን አይኔ እያየ ምስቅልቅሉ እንዲወጣ አልፈልግም አይደል አቢጌል? አንቺማ ለይቶልሻል። አሁን የትኛው ጸበል ይዤሽ እንደምህር ነው ግራ ያጋባኝ። ምክንያቱም አንቺ ከታመምሽና አይምሮሽ ከነቀለ በጣም በጣም ቆይቷል። አሁን ደግሞ ይባስ ብለሽ በዚህ መጣሽ። ታዲያ እነሱ አንድ ላይ ስለሚቀራረቡ ዳጣ ከሰው ጋር መኖር ትችላለች። በተደጋጋሚ ሰላምን ትታግዛት ካጠገቧ ሁና እየረዳቻት ሳለ
በጣም ደስ ብሏት ነው። ስለዚህ አንቺ ደግሞ ለምን የክፋትን ጥግ ታራምጃለሽ? ይሄ ደግሞ ትልቅና አደገኛ ነውር ነው ብላ አለቻት ማለት ነው። ወይ ጉድ! በጣም የሚያሳዝንና የሚያሳፍረው ነገር ደግሞ ዳጣ ከናታን ጋር በነበራት ቆይታ በፍጹም ስለማትፈልግና አንድ ላይ እንዲሆኑ ደስ ስለማይላት ያንን በማሰብ ነው ይሄን ነገር ለማድረግ የፈለገችው። እውነት የዳጣና የሰላም ቅርርብ ምንድን ነው የሚለው በተደጋጋሚ ውስጧ ላይ ጥያቄ ስለፈጠረባት ለዛ መልስ ነበር ደፋ ቀና ስትል የነበረው ማለት ነው። ሆ ጉድ ነው የመጨረሻዋ ቅሌትና እንትን ይሄ መሆኑ በጣም ነው የሚገርመው። አቢጌል እንግዲህ ምንም ስህተት የለባትም። እውነታውን እያጣራች ለእናቷ ከጎኗ መሆኗ ደስ ይላል። ምክንያቱም አቢጌል ክፋት ነገር ሊመስል ይችላል። ምክንያቱም ማንኛችንም ብንሆን በየቤታችን አንዳንድ ነገሮች ሲፈጠሩ እነዛን ለማወቅ ያለን ጉጉት በጣም ሰፊ ነው። ስለዚህ በዛ ላይ ደግሞ ናታንን ትወደዋለች፣ ታፈቅረዋለች። የምርቃቴ ሰዓት አገባለሁ፣ የምርቃቴ ሰዓት እንዳረጋለሁ፣ የምርቃቴ ሰዓት እንዲህ ነው እያለች ዱብ ንቅ እያለች የምትገኘዋ ሴት ትናንትና የመጣች ዳጣ አብራ ከናታን ጋር ስትሆን ስሜቱ በጣም ከብዷታል ማለት ነው። ያም ቁጭት ስላለባት ያንን ለመወጣት ስለፈለገች እያደረገችው ያለው መንገድ ደግሞ በጣም አደገኛና ትልቅ ነገር ነበር። ወይዘሮ ማርታ አሁን ላይ አቢጌልን ተረርታ ይህ ሁሉ ዋጋና መስዋዕት የኔ ልጅ እየከፈለችልኝ የነበረው ለካ ለእኔው ጥቅም ነው፣ እኔው ነኝ ያልተረዳኋት፣ ስህተቱ የኔ ነው፣ አቢጌል የኔ ልጅ ብላ በጣም ተደሰተኝ። አቶ ደረጀንም ደግሞ ከባድ እንትን አደረገችበት። አንተ ውርደታም ቅሌታም፣ እስከ ዛሬ ድረስ ለካ አቢጌልን ውጭ ሀገር ንስደዳት፣ አቢጌል ከዚህ ከቤት መውጣት አለባት እያልክ ስትለኝ የነበረው ይሄ ሁሉ ውርደትና ቅሌትህ እንዳይታወቅብህ ነው። ሌላስ ነገር ደብቀህ ከሆነ እውነታውን ንገረኝና የራሴን ውሳኔ ልወስን ብላ ስትለው ወይ ማርቲ ያንቺማ የተለየ ነው ብሎ አቶ ደረጀ በተፈጠሩት ነገራቶች ሁሉ እጅጉ በጣም ልቡ ስብርብር ብሎ አንገቱን ደፍቶ ደም እንባ ማልቀስ ጀመረ። ዳጣም ደግሞ ለተፈጠሩን ነገር ደስተኛ ቢያደርጋትም አቶ ደረጀና ወይዘሮ ማርታ በትዳራቸው ላይ ከባድ ተጽዕኖ በመፍጠሩ እጅጉን በጣም አዝና እያለቀሰች ትገኛለች። ናታን የራሴን አደራ በምንም በይው በምንም ተወጥቻለሁ፣ ከዛ በተረፈ የእናንተ ጉዳይ ነው ብሎ ዘወር አለ። ቀጣይ ፓርት እስከምንገናኝ ሰላም አለይኩም ወረህመቱላሂ ወበረካቱሁ።